የሲቪል ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ ነኝ። አሁን በዚህ ሰዓት ላቀርብ የፈለኩት ወቅቱን አስመልክቶ እንደ ሲቪል ሰርቪስ ትልቅ ተግባር ተሰጥቶናል። ያ ተግባራችን ምንድነው? የሲቪል ሰርቫንት ቬሪፊኬሽን ወይም የሰራተኞች ቆጠራ ነው። ይህንን ቆጠራ ለመስራት ያው የሚመለከተው አካል ለሲቪል ሰርቪስ የሰው ሀብት አስተዳደር ቡድን ባለሙያዎች ስልጠና በመስጠት ወደ ስራው የተገባበት ሁኔታ አለ። አሁን ኦልሬዲ ወደ 3 ወር አካባቢ እየሆነን ነው። ያው የዚህ ሰራተኛ ቆጠራ በዋነኝነት አስፈላጊነቱ የበጀትን በአግባቡ ለመምራት ያመች ዘንድ እንደ ሀገር ከሌሎች ሀገሮች ተሞክሮ በመውሰድ የተጀመረ ጅምር ነው። እንደ ክልልም ይህንን የሰራተኛ ቁጥር በአግባቡ በማወቅ ስራን ከሰራተኛ ጋር በማገናኘት በአግባቡ መከፈል ያለበትን አካል ከፍሎ በጀትን በአግባቡ ለመምራትና ለመበጀት ያመች ዘንድ እነዚህ ተግባሮች በዋነኝነት አስፈላጊ ሆነው ስለተገኙ ወደ ስራው የተገባበት ሁኔታ አለ። ይህንን መሰረት አድርጎ በትኩረት እንደ ሀገር ተሞክሮ ከሌላ ሀገሮች የወሰዱበት አፍሪካን ሀገሮች ፐር ከ$50 ሚሊዮን በላይ ማትረፍ ችለዋል። ይህን ስራ ከሰሩ በኋላ ማለት ነው። የሚሆንበት ምክንያት አንዳንድ አካባቢ በአንድ መደብ ላይ 2 እና ከዚያ በላይ የሆኑ ሰራተኞችን በመቅጠር ያላግባብ በመቅጠር የመንግስት በጀት ያላግባብ እንዲባክን የተደረገበት ሁኔታ አለ። ይሄንን ለማስወገድ ነው። ሁለተኛው አንድ ሰው 2 እና ከዚያ በላይ የሆኑ መደቦች ላይ በመስራት እንደነዚህ አይነት ክፍያዎችን ይከፈላሉ ተብሎ በአንድ ሰው ይከፈላል ተብሎ ስለሚታሰብ ይሄንንም ደግሞ የሌሎችን የስራ እድል ይዘጋል ተብሎ ስለሚታሰብ እንደነዚህ አይነት ብልሹ አሰራሮችን ለማስወገድ በዋነኝነት አስፈላጊ ሆኖ ስለተገኘ ወደዚህ ቆጠራ እንደ ሀገር የተገባበት ሁኔታ አለ። ክልሉም ይሄንን መሰረት አድርጎ ለዞኖች በሰጠው አቅጣጫ መሰረት ዞንም ደግሞ ወደ ወረዳው ባስተላለፈው መሰረት ወደ ስራ የተገባበት ሁኔታ አለ ማለት ነው። ይህንንም ለመስራት እንደ ወረዳ የራሱ የሆነ ግብረ ኃይል አለው። በዋና አስተዳዳሪ የሚመራ ግብረ ኃይል ነው። እነዚህ ግብረ ኃይልን በጋራ በማድረግ በመወያየት በየጊዜው ስራን በመገምገም ወደ ስራ የተገባበት ሁኔታ አለ ማለት ነው። በጥቅሉ እንደኛ ወረዳ መቆጠር ያለበት የመንግስት ሰራተኛ አለ። ይህም ሲባል የክልል ተጠሪ ተቋሞችን እንዲሁም መምህራንን ጨምሮ መቆጠር ያለበት የመንግስት ሰራተኛ ወንድ 645 ሴት 744 በድምሩ 1389 ሰራተኞች መቆጠር አለባቸው ብለን በእቅድ ወደ ስራ የገባንበት ሁኔታ አለ። እስከዛሬዋ ቀን ድረስ በእኛ ወረዳ የተቆጠረ ሰራተኛ ወንድ 592 ሴት 688 በድምሩ 1280 ሰራተኞችን መመዝገብ ተችሏል ማለት ነው። በዚህም ከመመዝገብ ካለበት አፈጻጸም 92.15% መድረስ ተችሏል ማለት ነው። ከዚህ ውስጥ ደግሞ ይሄንን ምዝገባ ከተካሄደ በኋላ ያው ሲቪል ሰርቪስ የሰው ሀብት ባለሙያዎች ቆጣሪው ቆጥሮ ያስተላለፈላቸውን ሰራተኛ ወደ ማጽደቅ ስራ ይሄዳል ማለት ነው። ማጽደቅ ማለት የተመዘገበው ሰራተኛ ከስራ መደቡ ጋር ተናባቢ ከሆነ፣ ከደሞዙ ጋር ተናባቢ ከሆነ፣ ከስራ ልምዱ ጋር ተናባቢ ከሆነ በዋነኝነት እነዚህ ጉዳዮች የትውልድ ዘመንን እነዚህን ተናባቢነታቸውን አይቶ ሌሎች የሚሞሉ ደግሞ በግለሰቡ የሚሞሉ የዲሞግራፊ መረጃዎች አሉ። እነዛን መሰረት አድርጎ የማጽደቅ ስራ ይሰራል ማለት ነው። ስለዚህ እንደኛ ወረዳ አሁን ከተመዘገበው ከ1280 ሰራተኞች ውስጥ የጸደቀ ወንድ 243 ሴት 287 ድምር 530 ሰራተኛ ማጽደቅ ተችሏል ማለት ነው። በዚህም አፈጻጸሙ ወደ 41.4% ነው።
ያው ከተመዘገበው አንፃር የጸደቀው የሰው ኃይል ቁጥራችን አናሳ ነው በፐርሰንት ሲታይ። ያው እነዚህ ጉዳዮች ደግሞ አናሳ የሆነበት ዋነኛ ምክንያት ብዙ ችግሮች አሉ። እንደ ችግር ብለን የያዝናቸው የመጀመሪያው የኔትወርክ የፎርጂ ተጠቃሚ አለመሆናችን ሲስተሙ እንደጀመርን አካባቢ በፍጥነት ወደ ስራ ገብተን መስራት ያለብንን ስራ እንዳንሰራ ተግዳሮት ሆኖናል። ሌላኛው የሲስተሙ በራሱ የመቆራረጥ ችግር ገጥሞት ነበረ። አሁንም አልፎ አልፎ የመቆራረጥ ችግሮች አሉ። ሌላኛው የመብራት መቆራረጥ ችግሮች ነበሩ። እንዲሁ አልፎ አልፎ ሰራተኞች መመዝገብ ባለባቸው ሰዓት አንዳንድ ሰራተኞች በወቅቱ መጥቶ ያለመመዝገብ ችግር ነበረ። በትልቁ ግን ችግር ሆኖ ያስቸገረን ወይም ተግዳሮት የሆነብን ዋነኛው ቅድም እንዳልኩት እነዚህ የዘረዘርኳቸው ችግሮች እንደ ወረዳ መፍትሄ መስጠት የቻልንባቸው ጉዳዮች መፍትሄ መስጠት ችለናል። ለምሳሌ የመብራት መቆራረጥን ከወረዳው ግብረ ኃይል ጋር በመነጋገር የጄኔሬተር በመጠቀም በመተካት ስራችን እንዳይቆም እንዳይስተጓጎል ያደረግንበት ሁኔታ አለ። ሌላኛው አሁን ባለው ሁኔታ በወረዳውም ግብረ ኃይል ልንፈታው የማንችለው የፎርም ቁጥር 15ታችን እና የሲስተም ላይ ያለው የሰራተኞች መደብና መደብ መታወቂያ ቁጥር አለመገናኘት ችግር አለ። ይሄ በሰፊው ለኛ ተግዳሮት የሆነን ችግር ነው ማለት ነው። ይሄንን ደግሞ ከሚመለከተው ከዞን አካላትና ከክልል አካሎች ጋር ከሲቪል ሰርቪስ መምሪያና ቢሮ ጋር እየተነጋገርንበት ያለ ጉዳይ ሆኖ ነገር ግን የምንጠይቃቸው ጥያቄዎች ደግሞ ፈጣን ምላሽ ባለማግኘታቸው ምክንያት የማጽደቅ ስራችን ቅድም እንደተነጋገርነው ከ41% አካባቢ ነው ከተመዘገበው ከ92.15% መጽደቅ ያለበት ሁሉም መጽደቅ መቻል አለበት ተብሎ ነው የሚታሰበው። ነገር ግን በእነዚህ ችግሮች ምክንያት ወደ 41.1% ላይ ያለንበት ሁኔታ አለ ማለት ነው። እነዚህን ችግሮች ለመፍታት እንደተባለው በተደጋጋሚ ከሚመለከታቸው አካል ጋር እየተነጋገርን ያለንበት ሁኔታ ነው ያለው ማለት ነው። ስለዚህ በጥቅሉ የሰራተኛ ቁጥራችን ይሄን ይመስላል። አሁንም ያው ይሄንን ስራ በአግባቡ ለመጨረስና ወቅቱን ጠብቆ መንግስትም ለፈለገው አላማ እንዲውል ከተፈለገ የቅድም በዋነኝነት በችግር ብያነሳሁት የፎርም ቁጥር 15 እና የሲስተም ላይ ያለው የመደብ ስያሜና የመደብ መታወቂያ ቁጥር አለመገናኘት ችግር በሰፊው ይስተዋላል። በዙ ሚቲንግም ስንገናኝ የሌሎች ወረዳዎችም ችግር ሆኖ የተቀመጠበት ሁኔታ ነው ያለውና ያው ማለት የፎርም ቁጥር 15 ማለት የክልል ሲቪል ሰርቪስ ቢሮ ለዞኑ በሰጠው መረጃ መሰረት ለኛ ደርሶናል በማህተብና እሱን መሰረት አድርገን ነው የኛ ኤቪደንስ ሊሆን የሚችለው ፎርም ቁጥር 15 ነው። በፎርም ቁጥር 15ቱን መሰረት አድርገን ደግሞ ሲስተም ላይ ሄደን ስንፈልግ እንዳናጽድቅ የሚያደርጉን ችግሮች ቅድም እንደተናገርኩት የፎርም ቁጥር 15ቱ ላይ ያለውና ሲስተም ላይ ያለው የመደብ ስያሜና የመደብ መታወቂያ ቁጥር አለመገናኘት እንዲሁም ደግሞ የአንዳንድ ሰራተኞች በጭራሹ መደቡ አለመምጣት ከአሁን ፊት 4 የነበረው መደብ ቀንሶ 2 ወይም 3 ሆኖ መምጣት እንደነዚህ አይነት ችግሮች አሉና እነዚህ ችግሮች ደግሞ አፋጣኝ ምላሽ እንዲሰጣቸው በተደጋጋሚ የጠየቅንበት ሁኔታ አለ ማለት ነው። እነዛ ችግሮች የሚፈቱና በአግባቡ መመዝገብ የምንችልበት ሁኔታ ካለ እንደ ሀገር የተፈለገው አላማ እንዲሳካ የማድረግ ስራችንን እኛም የበኩላችንን ለመወጣት ዝግጁ ነን ለማለት ነው። በጥቅሉ ጠቅለል ሲደረግ የመንግስት የፈለገው የሲቪል ሰርቪስን በዚህ ልክ ሰራተኛው ማኔጅ ማድረግ ከተቻለ አሁን ባለው ሁኔታ ሲቪል ሰርቪስ ኮሚሽኑ የያዛቸው 7 የሪፎርም ተግባሮች አሉ ማለት ነው። እነዛ ተግባሮች ኦን እንዲሆኑ እየሰራ ያለበት ሁኔታ ነው ማለት ነው። አንደኛው የሰው ኃይል አመራርን ማዘመን ነው። ያ ማለት የቅጥር ሁኔታ፣ የዝውውር፣ የእድገት፣ የስራ አፈጻጸም ምዘና
እነኚህ አንዱ የሪፎርም አካል ናቸውና እነዚህ አካሎች ደግሞ በአግባቡ ሰውን ያለ ቅሬታ መሰራት መቻል እንዳለባቸው በአትኩሮት እየሰራ ያለበት ሁኔታ ነው ማለት ነው። ሌላው የተቋም ማሻሻያ ነው። ተቋም ማሻሻያ ማለት ደግሞ ተቋሞች ይበልጥ ለማህበረሰቡ አገልግሎት መስጠት በሚችሉበት ሁኔታ ተደራጅተው ወደ ስራ እንዲገቡ የማድረግ ስራ እየተሰራ ያለበት ሁኔታ አለ። ያ ማለት ምሳሌ እንደ ወረዳ መስኖ ቆላ መስኖ የነበረው ተቋም ወደ ግብርና ተመልሶ የተቀየጠበት ሁኔታ አለ። ይሄ ማለት ደግሞ መንግስት ወይም ደግሞ የበላይ አካል ያመነበት እነዚህ ሁለት ተቋሞች በአንድ መርጅ ሆነው ቢያገለግሉ ወይም አገልግሎት ቢሰጡ ለተገልጋዩ እርካታ ይጨምራሉ ብሎ ያሰባቸውን ተቋሞች በእንደዚህ መልኩ ሪፎርም እየሰራ እየተቀመጠ ያለበት ሁኔታ አለ ማለት ነው። ሌላው የአገልግሎት አሰጣጥ ማሻሻያ የተሻለ እንዲሆን ለሚመለከተው አካል የስልጠና የድጋፍ ስራ እየሰራ እየተሻሻለ ያለበት ሁኔታ አለ። ሌላው የስነ ምግባር ተጠያቂነት የሙስና ሌሎች ተግባሮች እንዳይፈጸሙ አንዱ በሪፎርም አካል አድርጎ እየሰራ ያለበት ሁኔታ ነው ያለው። ሌላኛው እና አምስተኛው የስራ መደብ እና ተመጣጣኝ ደሞዝ ክፍያ እንዲኖር ሌላኛው የሪፎርም ተግባር አድርጎ እየሰራ ነው። ስድስተኛው የዲጂታል አስተዳደር ስራ ነው። ዲጂታል ማለት ያው እንደኛ እንደ ወረዳ በባለፈው አመትም ከቲም ወርክ የግል ድርጅት ጋር በጋራ በመሆን የጠቅላላ የወረዳ ሰራተኞቻችን ፋይላቸውን ዲጂታል የማድረግ ስራ ተሰርቷል። ነገር ግን በገጠመው የሲስተም መቆራረጥ ችግር ምክንያት ሙሉ ለሙሉ ፈንክሽናል ባይሆንም ኦሬዲ የሰራተኛ መረጃችን ዲጂታላይዝድ የሆነበት ሁኔታ እንዳለ ነው። ሌላውና የመጨረሻው የአመራርና የሰራተኞችን የአቅም ግንባታ ክፍተትን በመለየት የአቅም ግንባታ ስራ መስራት ነው። እነዚህ 7 ጉዳዮች በትኩረት ኮሚሽኑ ይዟቸው እየሰራ ያለበት የሪፎርም አካል ናቸው ማለት ነው። በእነዚህ ውስጥ ሆነው ደግሞ ንዑሳን ተግባሮቹ እንደጀመርነው የሰራተኛ መረጃን ዲጂታላይዝድ ማድረግ፣ የሰራተኛ የትምህርት ማስረጃን ማጣራት፣ እንዲሁም ደግሞ የሰራተኛ ቆጠራ እንዲሁም ደግሞ በአንዳንድ አካባቢዎች የመሶበ አንድ አገልግሎት እየተሰጠ ያለበት ሁኔታ አለ። እንደኛ ወረዳም ቀጥሎ የሚመጣ ተግባር ነውና ስለዚህ እነዚህን ሁሉ የተዘረዘሩ የኮሚሽኑ በሪፎርም ዋነኛ ተግባር ናቸው ብሎ ያስቀመጣቸውን ተግባሮች ለመፈጸም ያመች ዘንድ እነዚህን ስራዎች በአግባቡ መስራት ይጠይቃል ማለት ነው። ስለዚህ እኛም አሁን ባለንበት ሁኔታ የተሰጠንን ተግባር በአግባቡ ለመፈጸም ቅድም ያልኳቸው ችግሮች በአፋጣኝ የሚፈቱ ከሆነ በአጭር ጊዜ ውስጥ ሰራተኞቻችንን መዝግበን አጽድቀን ወደ ስራ የሚገባበት ሁኔታ እና ሀገርም እንደ እቅድ አላማ ይዞት የተነሳውን ነገር ግቡን እንዲመታ የማድረግ የበኩላችንን አስተዋጽኦ እናደርጋለን ማለት ነው። አመሰግናለሁ።